ሰላም የተከበራችሁ ተመልካቾች ከወላይታ ቴሌቪዥን የሰዓቱ ስፖርታዊ ዜናዎቻችን ተጀምረዋል። አብራችሁን ቆዩም። ወላይታ ዲቻ በኢትዮጵያ ዋንጫ ፍጻሜ ከሲዳማ ቡና ጋር የሚያካሄደው አጓጊ ዋንጫ ጨዋታ ጥቂት ቀናት ብቻ ቀርተውታል። ከዓመታት በፊት ውድድሩን በማሸነፍ ታሪክ የሰራውና አምና በአስቆጪ ሁናቴ ከዋንጫው ደጃፍ ደርሶ የተመለሰው ዲቻ የፊታችን እሁድ በሚያደርገው የፍጻሜ ፍልሚያ ላይ በጨዋ አደጋገፍ መንገድ ቡድናቸውን ለማበረታታት መዘጋጀታቸውን የጦና አንቦቹ ደጋፊዎች ለወላይታ ቴሌቪዥን ተናግረዋል። ዝርዝር አለ ከ9 ዓመት በፊት የቀድሞ የኢትዮጵያ ጥሎ ማለፍ ዋንጫ የአሁኑ የኢትዮጵያ ዋንጫ ፍጻሜ በኢትዮጵያ ቡና እና በወላይታ ዲቻ መካከል ተካሄደም። ቡናሞቹን በመርታት ሀገርን በአህጉር አቀፍ መድረክ መወከል የቻለው ዲቻ እንደ ዛማሌክ ያሉ ጠንካራ ቡድኖችን በመርታት ጭምር በኢትዮጵያ ታሪክ በውድድሩ የተሻለውን ርቀት የተጓዘ ቡድን ሆነም። የዲቻ ደጋፊዎችም በሕይወታቸው የሚያስታውሱትን ቀን አሳለፉ። ከአምነው ቁጭት ወጥተው ዘንድሮ ለሌላ ድልና ሰላማዊ ድጋፍ እየተዘጋጁ መሆናቸውን የወላይታ ዲቻ ደጋፊዎች ይናገራሉ። በጣም ያልተለመደ ነገር ሰው ሲሆን አይቻለሁ ያኔና ማለት ትልቅ ነገር ነበር። ወላይታን ራሱን ይዞ የመጣ ነውና ክለቡ ራሱ ያ ክለብ ዋንጫ ጋር ሲደርስ ባያሸንፍ እንኳን ያን ስም ይዞ በዚህ ደረጃ መሄዱ ትልቅ ደስታን ይፈጥራልና ያኔ ዋንጫውን ሲያገኝ በቃ እኔ የሆንኩትን እኔ አውቃለሁ። ሮጬ ምናምን ብዙ ነገር ነበር የሆንኩት። ደስታውን አልቻልኩም ነበር። የተሰማኝ ስሜት ልዩ ነበር፣ በጣም ልዩ። በቃ ልብስ አውልቀ ምናምን ከተማ ላይ እንዳለ በሞተር ፊት ለፊት እየመራ ምናምን ቀውጥ እየፈጠረ ነበር። ቅጥኔ በዘመሌካ ጊዜም በቃ ቀውጥ ምናምን ነበርና በጣም ደስ እያለኝ ነበር። የመጀመሪያው ዋንጫውን ሲያነሳ በጣም አውቃለሁ። ድባቡ ገራሚ ነበር። እኛም ያው ከኛ የሚጠበቅ ነገር ቢኖር መደገፍ ብቻ ነው። ምክንያቱም እግር ኳስ 12ኛ የሚሆነው ተጫዋች ደጋፊ ነው። ከዚህ በፊት ያው ባርሳ ቻምፒየንስ ሊግ ላይ አይተናል። ባርሳ በእግር ኳስ ጨዋታ ቢበልጥም ቦሩሲያ ዶርትመንድ 3-1 አሸንፏል። ያም ተጫውቶ ሳይሆን በደጋፊ ብዛት ነው፣ በደጋፊ አደጋገብ ስልት ነው አሸንፈው። ስለዚህ እኛም እንደሱ የነሱ ተመክሮ ወስደን እንደምናሸንፍ ተስፋ አለኝ። ስሜቱ በጣም ከፍ ያለ ነውና ዝግጅት ከጀመረን 15 ቀን ይሆናል። ለዛ በጣም ጉጉት አለን። ከእግዚአብሔር ጋር ይሄን ዋንጫ ይዘን እንመጣለን ብዬ አስባለሁ። ዝግጅቱን በጥብቅ ሁኔታ እያስተካከልን ነው። መኪናም ሆነ ሌላ ነገሮችን ለጉዞ የሚያስፈልጉ ነገሮችን ከማህበር ሰዎች ጋር እያስተካከልን ነው። የጦና አንቦቹ ደጋፊዎች ያን ያህል በሊጉ የክልል ክለቦች እንዲባልበዙበት ዘመን የኢትዮጵያ ፕሪሚየር ሊግን በሚገባ ያደመቁ ከዛሬ 11 ዓመት በፊት በፕሪሚየር ሊጉ ከታዩ በኋላም ከሊጉ መውረድ ምን እንደሆነ የማያውቁ የህዝባዊው ክለብ መሰረቶች ናቸው። ካለፈው ስህተት በመማር ክለብን ዋጋ ከሚያስከፍሉና ስነ ምግባር ከጎደላቸው ድርጊቶች እንዲቆጠቡ የተጓዦቹ ደጋፊዎች ፊት አውራሪዎች አሳስበዋል። መሸነፍ ያለን መሆኑን አውቀን መደገፍ እንዳለብን ለማሳወቅ እወዳለሁ። ለኛ ብቻ ሳይሆን ለሲዳማ ቡና ቀጣይ እሁድ ባለው ጨዋታ ሁላችንም የራሳችን የሆነ ዝግጅት አድርገናል። ወረዳም ሆነ ከተማም የድሮም ያሁኑ ደጋፊ አንድ ላይ ተሰብስበን ያለው ነገር ሁሉንም ዝግጅት አድርገናል እና ቀጣይ ያለው ጨዋታ በፍቅር ደግፈን ዋንጫ የሚያነሳትም በፍቅር ሸኝተን የተሸነፈነው በፍቅር ሸኝተን እንደምንመለስ ተስፋ አለኝ። ኑና ረዲያጌ ውባት ሆነ ያጋያሉ በተለመደው ጨዋነት ስቴዲየም የሚገቡ ይመስለኛል። ያው ምንም ውጤቱ ምንም ሊሆን ይችላል፣ ግን ያው የተሻለ ውጤት ለማምጣት ካልሆነ ደግሞ ጥሩ ዲሲፕሊን ይዘን ለመውጣት እናደርጋለን። ግን ያው በምንም ታምር ዋንጫው መሄድ አይመስለኝም። ዞሮ አንድ ነገር ቢሆን ተጎጂ እኛ ነንና ዳኛ ስተት አለ። ሌላ ነገርም ሲፈጠር ራሳችንን ቆጥበን ነገ ዲቻ ቢቀጣ እኛ ነን የምንቀጣው ብለን እንደ ራሳችን እንደ ግለሰብ እንደ ራሳችን ቤት አድርገን ዲቻችን ጠብቀን በጥሩ ሁኔታ ሜዳ ውስጥ ዲሲፕሊን በተጠበቀ ሁኔታ ዳኛ ቢያጠፋም ባያጠፋም ራሳችን ጠብቀን ክለባችን ደግፈን በጥሩ ሁኔታ ዋንጫ ይዘን እንመጣለን ብዬ አስባለሁ። በጥሩ ስሜት መደገፍ አለብን። በጨዋነት ሙሉ ጨዋ ሆነን መደገፍ አለብንና እንን ከዚህ በኋላም ከዚህ በፊት በነበረው ስሜት ሰዎች በጨዋነት እንዲደገፉ መልካም እድል ለዲቻ
የወላይታ ዲቻ ደጋፊዎች ማህበር ፕሬዝዳንት የሆኑት አቶ ታደለ ሜጋ በበኩላቸው ደጋፊ ማህበሩ ለፍጻሜው ጨዋታ ቅድመ ዝግጅት ሲያከናውን መቆየቱን ጠቅሰው የአምናው ንቦቹ በኢትዮጵያ ቡና የተሸነፉበት ጨዋታም ክለቡን በሚሊዮኖች ያከሰረው እንደነበር አስታውሰዋል። ስፖርታዊ ጨዋነት በፍጻሜው ጨዋታ እንዲታይ የቅድመ ዝግጅት ስራዎች መሰራታቸውንም አያይዘው ገልጸዋል። በተለይ ደጋፊው ስፖርታዊ ጨዋነት ላይ እና ደጋፊ ደግሞ ዲሲፕሊን ላይ ከዞን ጀምረን በሁሉም መዋቅር ላይ ስልጠና የመስጠት ስራ ተሰርቷል። ይህንን ስንል ደግሞ እያንዳንዱ ደጋፊ በዲሲፕሊን እንዲደግፍ ደግሞ ከእያንዳንዱ ደጋፊ ምን ይጠበቃል በሚሉ ጉዳዮች ላይና ሜዳ ላይ ሊፈጠሩ በሚችሉ ጉዳዮችም ላይ ደጋፊ እንዴት መጠንቀቅ እንዳለበት አሁን የወጡ ህጎች አሉ። ደግሞ እንደ አዳዲስ የወጡ ህጎች አሉ። ደጋፊውን በሚገባ አንድ ክለብ ላይ አንድ ስፖርታዊ ጨዋነት ላይ አንድ ደጋፊ ሲረብሽ ክለቡ ከዚህ በፊት ሲቀጣ ነበር። ያንን ነገር ተቀይሮውላ አንድ እንደ ግለሰብ የሚቀጣበት ሁኔታም ስላለ እነዚህ ነገሮችን በደንብ ስልጠና የመስጠት ስራ ከዞን ጀምሮ ከዚህ በፊት ሲደግፉ ለነበሩ ደጋፊዎችም በየመዋቅሩ ደግሞ ይሄንን ስፖርትን ለመደገፍ አዲስ አበባ ጉዞ ለሚያደርጉ ሁሉ ስልጠና ስንሰጥ ቆይተናል። ከዛ ባሻገር ደግሞ በሁሉም መዋቅር ላይ ደጋፊዎች በሰነ ምግባር በታነጸ ሁኔታ እንዲደግፉና መዋቅሮች ደግሞ አቅማቸው በተቻለ መጠን መኪና በነፃ ትራንስፖርት አዘጋጅቶ በሁሉም መዋቅር ላይ ለደጋፊ እንዲያመቻቹ የማድረግ ስራ የሰራንበት ሁኔታ አለ። የፊታችን እሁድ ሰኔ 1 አዲስ አበባ ላይ በአበበ ቢቂላ ስታዲየም በሚካሄደው ኢትዮጵያ ዋንጫ ፍጻሜ ጨዋታ ወላይታ ዲቻ ከሲዳማ ቡና ጋር ቀን 9 ሰዓት ላይ የሚፋለሙ ይሆናል። የወላይታ ዲቻ ደጋፊዎችም መታወቂያ በመያዝና የንቦቹን ህጋዊ መለያ በመልበስ በእለቱ ድጋፋቸውን እንዲሰጡ መልእክት ተላልፏል።